ዞሮ ዞሮ ከጠላት እንቅስቃሴዎች አንፃር ምናልባት ጠላት የሚዲያ ሰራዊት ሁሉ አዘጋጅቶ እንተና የሚባል አመራር ማረኩ እንተና የሚባል አመራር ገደልኩ ብሎ ሚዲያ ላይ ለማስነገር ተዘጋጅቶ ነው ይህን ጦርነት የጀመረው። ይህን ጦርነት ነው ያከሸፍ ነው። ምናልባት አሁን የሚያወሩት እንኳን አይኖራቸውም። ጉንጭን ያስያዝናቸው ብቻ በሚል የሚገለጽ አይደለም። ሱሪያቸውን አስወልቀን የላክናቸው ያው ከአንዴም 2-3 ጊዜ ሞክሩናል። እንደማይችሉን ያውቁታል። ነገር ግን ያው ሽንፈታቸውን ማመን ስለማይፈልጉ አሁንም ቢሆን መንፈራገጣቸውን አያቆሙም። እኛ ምናልባት በዚህ ክረምት ተናቀቃል በዚህ ክረምት ይህን እንሰራለን ብለን ቅድሚያ ተንብየን የምንገባበት ጦርነት የለም። የአማራ ነጻ እስከሚወጣ ድረስ እንዋጋለን፣ እናደራጃለን፣ እናሰለጥናለን፣ እናስታጥቃለን፣ ጦርነት እንመራለን። የአማራ ነጻ ሲወጣ ወደ ሰላማዊ ህይወታችን እንመለሳለን። የአማራ ህዝብና የኢትዮጵያ ህዝብ የሚመጥን ስርዓተ መንግስት እንተክላለን። እስከዚያ ድረስ እንታገላለን። በዚህ ክረምት፣ በዛኛው ክረምት፣ በዚህ ዓመት፣ በዚህ ወር የሚወሰን ውሳኔ ነው ብለን ገደብ የምናበጅለት ጦርነት አይደለም። የህልውና ጦርነት ነው የገጠምነው። የዚህ የህልውና ጦርነት ደግሞ መቼ ይጠናቀቃል የሚለው በእኛ በማድረግ አቅም የሚወሰን ነው። ከተቻለ የውጊያውን ጊዜ ለማሳጠር ጦርነቱን በአጭር ጊዜ ውስጥ ለማጠናቀቅ ሁላችንም ተግተን እንሰራለን፣ እናደራጃለን፣ ኃይላችን እናጠናክራለን፣ ጦርነቶችን እናደርጋለን፣ አቅደን እናዋጋለን። በምናደርጋቸው የውጊያ ጥበቦችና በምንመራቸው ውጊያዎች በብቃት የሚወሰን ነው። በጠላት መጥፋትና መድከም የሚወሰን ስለሆነ በዚህ ክረምት ምናልባት የራሳችን የሆነ እቅድና ዝግጅት ይኖረናል። የእቅድና ዝግጅታችን ዝርዝር ሁኔታ ደግሞ በምንሰራቸው ስራዎች የሚገለጽ ነው የሚሆነው። ያገዛዙ ሰራዊት በስፋት ገብቶ ሲያበቃ በመግባትና መውጣት ሁለቱ እንደምታውቁት ለየቅል ነው። የገባው ሰራዊት እጅግ በቁጥር ከፍተኛ ነው። ነገር ግን የገባው አብዛኛው ይወጣል ወይ ነው ጥያቄው። ሲገቡ በጣም እንደምታውቁት ፎክረው ነው የሚገቡት። ነገር ግን ሲወጡ በትላንትና ዕለትም የተለያዩ ማሳያዎችን ስናቀርብ ነበረ። እንዴት ያለ እንቅስቃሴ እየተደረገ ነው የሚለውን አድማጮች ብዙዎቻችሁ ተከታትላችሁታል። የዛሬ የተወሰኑ ማሳያዎች ነው የምናደርገው። ለምሳሌ ያገዛዙ ኃይል አንዱ ያስፈልግ ነው። አገዛዙ ከአደረሳቸው ጉዳቶች መካከል በጣም እልህ አስጨራሽ በሆነ ሁኔታ ወደ ቀጠናው ገብቶ ከፈጸመው ግፍ በደል እና ካደረሰው ጉዳት አንጻር እንቅስቃሴው ምን ይመስላል የሚለውን ሌላ በቀጠናው ላይ 35 እናየዋለን። በቀጠናው ላይ ያለው ሁኔታ ምን ይመስላል የሚለውን ያደረሰን እዛው አካባቢ ያለ ሰው ምን ይመስላል፣ ቀጠናው ላይ ምን እየተካሄደ ነው የሚለውን ያነሳል። ሰላም፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለውበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። አመሰግናለሁ። ዛሬ ቀን 12/11/2018 ዓ.ም ነው። የቪዲዮ የደረሳችሁ በሙሉ ሼር፣ ፖስት፣ ላይክ በማድረግ ተባበሩኝ። እንደተለመደው ፎሎም አድርጉት። በዛሬው ዕለት ከደብረ ማርቆስ ወደ ስናን፣ ከማቻክል ወደ ደጋሰኝን፣ ከየቦላ ወደ ጮቄ እና ደንበጫ ከገሊላ ወደ ዋበር እና ከፈረስ ቤት አቅጣጫ በነበረው እጅግ በጣም እልህ አስጨራሽ ውጊያ ነበረ። በመሆኑም በአሁኑ ሰዓት ወደ ጮቄ እያመራ ነው ያገዛዙ ወታደር ማለት ነው። መጀመሪያ እንዳውም ጮቄ ተራራ ላይ መሐመድ ተሰማ በኤአይ ሁሉ ሲሰቅሉት ተመልክተናልና እዛ አይነት ብርዳማ ተራራ ላይ ቢሄድስ ምንድነው የሚፈይደው ነው። ዞሮ ዞሮ ግን ለማንኛውም ከሽምቅ ውጊያ የሚያካሂዱ ሳይሆን የሚመስሉት ከሽምቅ ተዋጊ ጋር የተሟላ ሜካናይዝድ ከያዘ ጋር እንኳን በዚህ ደረጃ ውጊያ አታካሂድም። እውነት ለመናገርና ምን ያህል ዴስፐሬት እንዳደረጉ የመዋጋት አቅማቸው በጣም ዝቅተኛ እንደሆነ ሚሊታሪው የሞራል ስለሌለው አሁን አገዛዙ ነፍሱን ለማቆየት እየሞከረ ያለው በሙሉ ሮኬት ጭምር በጣም ከርቀት በማስወንጨፍ ነው እና የአርሶ አደሩ መኖሪያ ቤቶች ላይ የሚወነጨፍ ታያላችሁ በጣም ዘግናኝ በሆነ ሁኔታ። እስኪ ይሄንን ቪዲዮ ደግሞ እንመልከተው። ይሄ በሁለት የተለያዩ ሀገራት መካከል የሚደረግ ጦርነት ነው የሚመስለው። የፈሬዱላ እንደሚባለው እንደምታውቁትና ጎጃም ላይ እንደዚህ ያለ የጥይት ዝናብ የሮኬት ዝናብ እያዘነበ ያለው የአብይ አገዛዝ ስለ አጼ ዮሐንስ በተናገረ በሳምንት ምናምን ጊዜ ውስጥ ነው እንደምታውቁት። አጼ ዮሐንስ ቅርብ ጊዜ ወደ ጎጃም አቅንቶ በአጼ ዮሐንስ ጊዜ የደረሰባችሁን ታውቃላችሁ ሲል የነበረ ሰውዬ
አፄ ዮሐንስ እንደዚህ ጥይት እንደ ዝናብ በህዝብ ላይ ሲያርከፈክፉ ነበር ወይ? ቅድም ሪፖርት እየሰማችሁ ነው። ይህንንም ቀረጻ ሲያካሂዱ ከየት ቦታ ሆኖ አገዛዙ ምን እያደረገ ነው የሚለውን እያዩ ነው። ይሄ ስርዓት ቀርቦ ውጊያ አድርጎ በውጊያ መሬት ይዞ ተዋግቶ ማሸነፍ ሳይሆን እንደዚህ ያሉ ህዝብን ቴሮራይዝ ሊያደርግ የሚችሉ ነገሮች ነው በአብዛኛው የሚጠቀመው እና በቢኤም ያስወነጭፋል። የመድፍ በቀደም አሳይተናችኋል። ጫካውን በሙሉ በመድፍ እንዳለ ዛፉን ምናምን ሲቆራረጥ አይታችሁ ከሆነ በጣም በዘግናኝ ሁኔታ ነው እንዳለ ከባድ ጥፋት ሲያደርሱ የቆዩትና ይሄ ስርዓት ምን ያህል እጅግ አደገኛ እንደሆነ እያደረሰ ያለው ጥፋት ምን ያህል እንደሆነ ማህበረሰቡ እንዲረዳው ለማድረግ ነው። አንዳንድ ሰዎች እንዲህ ያለውን ቪዲዮ ማሳየት ፌር ይፈጥራል፣ ፍርሃት ይፈጥራል የሚል ነገር ያነሳሉ። ነገር ግን ገና ለገና የፍርሃት ስሜት ይፈጥራል ብሎ የአገዛዙ ወንጀል ደግሞ ሳይታይ መታለፍ ያለበት ጉዳይ አይደለም። በስተመጨረሻም ይሄንን ሁሉ የሜካናይዝድ የሚጠቀም ድሮን የሚጠቀም የአየር ኃይሉን በተሟላ ሁኔታ የሚጠቀም አካል በዚህ ቀጠና ላይ እንደገና ለሶስተኛ ወይም ለአራተኛ ጊዜ ሽንፈት ተከናንቦ ጓዙን ሲጠቀልል የዚህ የዛሬው ፕሮግራም ክብደት ነገ የምታዩት ነው የሚሆነው ማለት ነው። ሌላው እዛው ያለው ተጨባጭ ሁኔታን በተመለከተ የተወሰኑ ማሳያዎች አሉ። አለፍ አለፍ ብለን የተወሰኑትን ልናይ እንችላለን። ለምሳሌ የ28 ይኸው እንግዲህ እንደ ሰራዊት በድል አድራጊነት ሊፎክሩ የሚፈልጉበት ሁኔታ መሬት ላይ ያለው ተጨባጭ ነገር ምን ያሳያል የሚለውን ደግሞ ይህንን ማየት ትችላላችሁ። መግባት እና ከዛ መውጣት የተለያየ ነው። ይሄ አጠቃለው ብሎ ተሰልፎ የገባ ሰራዊት ነው። ሲገባ ነግረናችኋል፣ አሳይተናችኋል። ይሄ ኃይል እንደዚህ ተሰልፎ ገብቷል። ተሰልፎ እንደገባ ግን ተሰልፎ ይወጣል አብረን የምናየው ይሆናል። ትጥቁን ፈቶ ቅድም አርበኛ ዝናቡ ሲል እንደነበረው ትጥቁን ፈቶ የሱሪው ድምቀ በቶ ፈቶ ሱሪውን በእጁ ታቅፎ የሚሄድ ወታደር ነው። መጀመሪያም ሊዋጋ የሚችልበት ሞራል ያለው ሰራዊት አይደለም። ኮዝ ያስፈልጋል። እንደምታውቁት ውጊያ ለማካሄድ ኮዝ ያስፈልጋል። ይሄ ሰራዊት ኮዝ ያለ ኮዝ ነው የሚላከው። አገዛዙ ስለፈለገ የአገዛዙ ስልጣን ለማስጠበቅ ይረዳል ስለተባለ ብቻ አንድን የማህበረሰብ ክፍል በዚህ ደረጃ ጥቃት ፈጽም ተብሎ የሚላክ ኃይል ነው። የፖለቲካ ቅራኔዎች በፖለቲካ ቅራኔ መድረክ ይፈቱ በሚል የሚቀርብ ጥያቄንና የፖለቲካ ቅራኔ በጣም የወረደ ነገር አድርጋችሁ ሰዱት። ፖለቲካዊ ቅራኔ በፖለቲካ መንገድ ይፈታ ይባላል። የህልውና ትግል በምን ይፈታ? አንድን ማህበረሰብ እንደ ማህበረሰብ አጠፋዋለሁ ብሎ የተነሳ አገዛዝ ይህን ያክል መሳሪያ እያዘነበ የህዝብ ጥያቄ ለማፈን የሚያደርገው ጥረት በምን መንገድ እንዴት ነው ሊገታ የሚገባው? እሱም እንደው ከዛሬው ዕለት ጀምሮ የኢትዮጵያን ህዝብ ለመምራት ከወሰዱት ትልቅ ኃላፊነት ጋር ተያይዞ የሚሰማው ስሜት ምንድን ነው? አመሰግናለሁ። ክቡር አቶ መለስ ዜናዊ መጀመሪያ ለነጻነት ለዲሞክራሲ የተደረገው ትግል ከፍተኛ ተጋድሎ ያደረጉ ዘመናቸውን በሙሉ ለዚህ ህዝብ ያላቸውን የሰጡና ያለፉ ናቸው። እሳቸው በጣሉት መሰረት ላይ ክቡር የቀድሞ ጠቅላይ ሚኒስትር አቶ ላለፉት 6 ዓመታት እጅግ በጣም ፈታኝ ከባድ የነበረ ጊዜ ልማታችንን ማስቀጠል ችለዋል። ሰላማችንን ማስቀጠል ችለዋል። አንድነታችንን ማስቀጠል ችለዋል። ከሁሉም በተለየ መልኩ ግን የስልጣን ሽግግሩ ፍጹም ውብ ዲሞክራሲያዊና ሰላማዊ እንዲሆን አዲስ ምዕራፍ ለኢትዮጵያውያን ከፍተዋል። እኔ ከነበሩ መሪዎች ሁሉ ጠቅላይ ሚኒስትር ኃይለማርያም በጣም እድለኛ ናቸው ብዬ አስባለሁ። አጀማመራቸው ብቻ ሳይሆን አጨራረሳቸውን በጣም ውብ ስለነበረ ለእኔም ጸሎቴ የእሳቸው አይነት አጨራረስ እንዲኖር ነው። በቆይታዬ የእሳቸውን ፈለግ ተከትዬ ቀን ከሌት ለኢትዮጵያ ሰላም፣ ለኢትዮጵያ ዲሞክራሲ፣
ለኢትዮጵያ አንድነት ሰራለሁ። እኔ የሁሉም ኢትዮጵያውያን መሪ ነኝ። ሁሉም ኢትዮጵያውያን አቅፌ ሁሉም ኢትዮጵያውያን ሰምቼ ለሁሉም መልካም ብዬ የማስበውን ነገር በዘመኔ ለማድረግ ጥረት አደርጋለሁ። ከዚህ በኋላ ኢትዮጵያ ውስጥ የስልጣን ሽግግሩም ይሄንን መልክ ይዞ ይከተላል ብዬ አምናለሁ። ከቀድሞ የክቡር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር በካቢኔ አባልነት እና በድርጅትም በርካታ ስራዎች ሰርተናል። የቅርብ ወዳጄ ወንድሜም ናቸው፣ መሪም ነበሩ። ወደፊት በርካታ ስራዎች አብረን እንሰራለን። ከእሳቸው ብቻ ሳይሆን በተቃርኖ ሀሳብ የሚንቀሳቀሱ ኃይሎችም ጭምር ተደምረን ብቻ ነው ኢትዮጵያን የሚያክል ትልቅ ሀገር ወደፊት መውሰድ የምንችለውና ያንን ተከትዬ እንደምሰራ ተስፋ አደርጋለሁ። ትልቅ መሰረት ተጥሏል፣ ትልቅ ቤዝ ተጥሏል። እኔ እሱ ላይ ተጨማሪውን ብሎክ ማስቀመጥ ስለሆነ ከሁሉም ኢትዮጵያውያን ብሔሮች፣ ብሔረሰቦችና ህዝቦች ጋር ሆኜ የኢትዮጵያ መጻኢ ዕድል መልካም አደርጋለሁ የሚል ሙሉ እምነት አለኝ። በጣም ጨካኝ ሰው ነው የእውነት። በዙሪያው እንደው የሌለውን መለስ ዜናዊያን በህይወት ስለሌለው መለስ ዜናዊ የሰጠው ምስክርነት ኃይለማርያምን እዛው አጠገቡ አስቀምጦ ነው የቀለደበት። የኢትዮጵያ ህዝብ ተውት ሌላውን፣ እንደው መላው የኢትዮጵያ ህዝብ በአብይ አህመድ ቢትሬ የተደረገበት መንገድ ሞትህን እንሙትል ያሉትን ያ ሁላ ወጣት በገፍ ወጥቶ አርሶ አደሩ በመደገፍ ረገድ የተጫወተውን ሚና የምታውቁት ነው። ዳር እስከ ዳር ወጥቶ ከጎንህ ነን ብሎ የሱን ሞት የሞተለት አርሶ አደር ምን ያልተደረገ ነገር አለ? አብይ አህመድ ወደ ስልጣን ሲመጣ በተቀባይነት ደረጃ እኮ አንድ ጊዜ አቶ ልደቱ ሲገልጸው እንደነበር አስታውሳለሁ። በታሪክ በአብይ አህመድ ደረጃ ተቀባይነት ዳር እስከ ዳር አግኝቶ ድጋፍ ያገኘ ማለት ነው። ድጋፍ የኢትዮጵያ ህዝብ ያለም በቃ ዳር እስከ ዳር ድጋፍ የቸረው ሰው ቢኖር አብይ አህመድ ነው። የመጨረሻው በኢትዮጵያ ህዝብ ላይ ዘግናኝ ክህደት ፈጽሞ ደግሞ የጨፈጨፈው ራሱ አብይ አህመድ እና ህዝብ ላደረገው በጎ ነገር በጣም መራር ነገር የከፈለ አብይ ነው። አብይ ስንል ኦህዴድ እያልን ያለ ነው። በአጠቃላይ እንደ ድርጅት ኦህዴዶች የኢትዮጵያ ህዝብ ላሳያቸው በጎነት የመለሱት ነገር በሙሉ ዘግናኝ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላሳየችው በጎነት ከአብይ አህመድ ያገኘችው አጸፋ ምን እንደሆነ የምታውቁት ነው። ሳምንቱ 2-3 ቤተክርስቲያን መቃጠል፣ ምዕመናን መገደል፣ ከታሪክ ገጽ ቤተክርስቲያኗን ለመፋቅ እላይታች እያሉ ነው የሚገኙት። አስርገው ያስገቧቸው በጳጳስ ስም በቄስ ስም በምን ስም አስገብተው የቤተክርስቲያኗን ራስ ክርስቶስ የሚከበርባትን ቤተክርስቲያን ማላገጫ መጫወቻ አድርገዋታል። ሰሞኑን በስፋት ስላነሳ ነው እዛ ጋር ሬፒቴሽን እንዳይሆን እንደገና ደጋግመን እንዳንመጣ ነው። ግን እነማን ናቸው በየጊዜው እነማን ናቸው በህዝብ ላይ የቀለዱት፣ እነማን ናቸው ምን ሲያደርጉ የነበሩት የሚለውን በደንብ ህዝቡ እየመዘገበ መሄድ አለበት። በእያንዳንዱ ህሊና ውስጥ የግድ መቀመጥ ያለበት ወሳኝ ጉዳይ ስለሆነ ነው ይሄን ለማንሳትና እንደው በምልሰትም ይሄንን አረመኔያዊ ክህደቱን ለማሳየት ማለት እነዚህ ሲቪል የለበሱ ናቸው ሊሆኑ ይችላሉ፣ ላይሆኑ ይችላሉ። እኮ አሬበር ወይ ሲቪል የለበሰ ነው ወይ ወታደር ሊሆን ይችላል፣ ላይሆን ይችላል። ይበቃል። ወታደር የሆነን ሰው አፕሮች የምታደርግበትና ወታደር ያልሆነን ሰው አፕሮች የምታደርግበት መንገድ የተለያየ ነው። ሁለተኛ ኦልሬዲ በእጅህ ላይ ምርኮኛ ነው ብለህ በእጅህ ከያዝከው በኋላ ምንድን ነው ልታደርግ የሚገባው? የተወሰኑ ሌሎች ለማሳያም የሆኑ የተላኳሉ። አሁን አዳዲስ የመጣሉ እናያቸዋለን። የምርኮኛ አያያዛቸውንም በተመለከተ እንደው 1-2 ነገር ብለን አሳይተን ወደ ቀጣዩ እንደ መረጃ ስለሆነ በጣም በጥልቀት ስለማንሄድባቸው በእሱ አድርገን ፕሮግራማችንን ሰብሰብ ለማድረግ ጥረት እናደርጋለን።
ከሰሞኑ ወደ ጎጃም ካቀኑ በኋላ በቃ እንደ ትልቅ ጀብድ የቆጠሩት በአንድ አካባቢ ላይ አገኘን የሚሏቸውን 3 ወይም 4 ልጆች በጦር ምርኮ እኮ አይደለም ሲዋጉ የያዟቸው ምርኮኞች አይደሉም። ከልጆቹን የእውነት ካለባበሳቸውም በአጠቃላይ ከሁኔታቸውም ልትረዱ ትችላላችሁ። ኢቨን ኢፍ እንደዛ እንኳን ሆኖ ቢሆን የተማረከ እና በምርኮኝነት የመጣ እንኳን ቢሆን የፋኖ ኃይሎች ምርኮኛ ሲይዙ የምርኮኛ እያያዛቸውና ያገዛዙ ኃይል ምርኮኛ ያስኩ የሚልበትን መንገድ ስታዩ ሰማይና ምድር ነው። በሕግም በሞራልም ረገድ እንዴት በጣም በጣም ለየቅል እንደሆኑ የምታዩበት ነው። በጣም እንዴት ያለ ነውረኛ ስራ እንደሚሰሩ ነው። ለምሳሌ እነዚህ በፋኖ ኃይሎች የተማረኩ ናቸው። ያ ቀጥሎ ያለው 34 ነው። ይሄ ከዛ 35ን እንደዚህ አድርገን ነው የተማረኩ ኃይሎች ናቸው። ፋኖች ሲማርኩ የማረኳቸውን ሰብስበው ምግብ ሰጥተው ሕክምና እንዲያገኙ ያደርጋሉ። እነዚህ ምግብና ሕክምና እንዲሰጣቸው ምናምን ያደረጓቸው። የቆሰለ ደግሞ እንደዚህ ታዝሎ ተሸክሞ ሁላ ሕክምና ወደሚያገኝበት ቦታ እንዲሄድ ያደርጋሉ። ዘሪቨርስ እነሱ ደግሞ ያው መከላከያ የሚባለውን ኃይል ያቸው ወደኋላ እንዴት አድርገው በስቅይት ለመፈጸም ይሄ ቶርቸር ሲፈጽሙና እንዴት አድርገው ወደኋላ የፍጥኛ ስራዋቸው ደግሞ ታያላችሁ። የተማረከ ነው እጁ ላይ ምንም ከሌለ ይሄ ሁሉ ሰራዊት ከቦታል። እነሱ ቀጠና ላይ ነው ያለው። እንደዚህ ያለውን ማለት ቪዚብል ነው። ልዩነቱን እንድታዩት ብቻ ነው። ምን ያህል እነዚህኞቹ ሞራላዊ ህጋዊ የሆነ ነገር ይከተላሉ። እነዛና በጠላት በምትለው ኃይል በመረረው ልክ አለመምረር የሚያሳዩ በጣም አንዳንድ የብዙ ሰዎችን ስሜት እየነኩ ያሉ ነገሮች እነዚህ ናቸው። ያገዛዙ ኃይል ይሄም ምናልባት በሜዳው ላይ በመስኩ ላይ ያሉ አካላትም በማናቸውም መንገድ ባገዛዙ መዳፍ ስር ቢወድቁ አሁን ተማረኩ እጅ ስጡ ገለመል የሚሏቸው አካላት በምርኮ ቢሄዱ ምንድን ነው የሚያደርጓቸው? አብዛኛውን እየረሸኑ ሜዳ ነው የሚጥሉት። እውነት ለመናገር ሌላው ቢያንስ በቁጥጥር ስር ሲያውሉ እንደዚህ አድርገው ይሄ በአደባባይ ለማሳለቅ ለማዋረድ ምናምን ያደረጉት ማለት ነው። ከካሜራ ውጭ አክቹአሊ ጉዳያቸው አይደለም። በካሜራ ፊትም በጥይት ደብድቦ መግደል እና ልዩነቱ በፋኖ ምርኮ ሲይዝና እነሱ ምርኮ ሲይዙ በራሱ ያለው ልዩነት እንዴት በጣም እጅግ ሰፊ ልዩነት ያለው እንደሆነም ጭምር ነው የምትመለከቱት። ሌላ አንድ እንመልከት። ይሄንን እስኪ አንድ ተጨማሪ ደግሞ እኔ ከዚሁ ከምርኮኛ ጋር የተያያዘ ይሄ ማለት 29 ነው የሚሆነው። ስንተኛ ሻለቃ ነው የመጣው? መጀመሪያ የመጣሁት 3ኛ ሬጅመንት ነበርኩኝ። ከ3ኛ ሬጅመንት ያው ወደ 5ኛ ሬጅመንት ተቀላቅያለሁ ማለት ነው። ያው በለጦሩ 87ኛ 5ኛ ሬጅመንት 4ኛ ሻምበል ላይ ያለሁት ማለት ነው። ያው በዚህ ሲቀጥል ደግሞ ያለው ትናንት ያው እኔ ከኋላ ነበርኩኝ ታመሬ ነበር። ስለዚህ ከኋላ ትይት ቀርቶ ነበር እሱን ለማውጣት በዛ ወደ ኋላ ቀርቻለሁ ማለት ነው። ከዛ ወደ ኋላ በቀረው ሰዓት ልጅ ደግሞ የኔ ልጅ ነበር አንድ ልጅ በዛ ያርሻ ላይ የተኛ ልጅ ነበር። ከዛ እሱን እንትን እላለሁ ብዬ ከዛ በኋላ ከዛ እኔም ያው ወደ ኋላ ቀርቼ ስለዚህ ተሸክሜ ነበረ። ከዛ በኋላ እጄ ጥይት ከዛ ወደ ሸክሜ ማለት ነው። እና ይሄ ነው ምርኮኛ በዚህ መንገድ ቁጭ አድርገው ረጋግተው ምግብና ውሃ ሰጥተው ከዛ በኋላ ምንድን ነው የነበረው ሁኔታ እያሉ ፕሮፌሽናል ወይ በዚህ መንገድ እየጠየቁ ያናግራሉ። ሌሎቹ እንደፈለጉ ይዘባርቃሉ። አሁን ሌላ መሸጋገሪያ ወደ ሌላኛው ክፍል መሸጋገሪያ የሚያደርገን የማን ነው የመስፍን አርአያን የመጀመሪያው 27 ነውና አንድ ዜና ቢቢሲ በትላንትናው ዕለት ያጋራን ዜና ነበረ እና በቢቢሲ ዜና ላይ የምትመለከቱት
ዜና አለ። የኢትዮጵያ ሀገራዊ ምክክር ኮሚሽን ባወጣው መግለጫ ይላል አንዳንድ ግለሰቦችና አስተውሉ፣ አንዳንድ ግለሰቦችና ቡድኖች በማህበራዊ መገናኛ ዘዴዎች ኮሚሽኑ ምክክሩን ለመጀመር እክል እንደገጠመው የተሳሳተ መረጃ ሲያሰራጩ ተመልክተናል ብለዋል ይላል። ኮሚሽኑ አንዳንድ ግለሰቦችና ቡድኖች በማህበራዊ ሚዲያ አውታሮች አማካኝነት ምክክሩን በተመለከተ ከእውነታ የራቁ መረጃዎችን እያሰራጩ መሆኑን ደርሼበታለሁ አለ ነው። የራሳቸው ዓላማ ባላቸው ግለሰቦችና ቡድኖች የሚደረግ ይህ አይነቱ የተሳሳተ መረጃ ሊቀጥል ይችላል ወዘተረፈ ይላል። ምንድን ነው የተሳሳተ መረጃ? ምን አሁን በዚህ ሙሉ ኃላፊነት እየተከታተላችሁን ላላችሁ የኢትዮ ሰገነት ሳተላይት ቴሌቪዥን ፕሮግራም ተከታታዮች በኩራት ልትናገሩ ትችላላችሁ። ይሄ የምክክር ኮሚሽን የሚባል መስፍን አርአያ የሚባል አንድ ተራ ወስላታ ካድሬ የሚመራው ስብስብ 3 ቀን ሆኖታል። ምክክር የሚባል ነገር መጀመር አልቻለም። የዛ ምክንያቱ ደግሞ ብለን ምክንያቱን ተናግረናል። በነገራችን ላይ መጀመሪያ ምክንያቱን አይደለም ማለት ምክክር መቸገራቸውን ሳይሆን ራሱ የምክክር ፕላትፎርሙ ካሉበት ጉልህ ችግር አንደኛው አሳታፊ አይደለም፣ ታማኒነት ያለው አይደለም። የአብይን ጉዳይ ለማስፈጸም መስፍን አርአያ ፒክ የተደረገና ከቡድኑ ውስጥም አብዛኞቹ የሞራል ተጠየቅ እያነሱ ከለቀቁት ውጭ ያሉት እንደው በኃይል እየተገረፈ እንደሚቀጥል ሰው ነው። በጣም በጣም ጥግ የረገጠ ካድሬነት እያሳየ ያለው መስፍን አርአያ የሚባለው ሰውዬ መሆኑን በዝርዝር አነስተናል። ከዚያ በኋላ የፖለቲካ ድርጅቶች አልተሳተፉበትም፣ ሲቪክ ማህበራት አልተሳተፉበትም። አሁንም ገና በሂደቱ ላይ አጀንዳ ያላቀረቡ የፖለቲካ ድርጅቶችን ጭምር ከፍተኛ ገንዘብ መድበው አንድ ሰው 2 ሰው ከፓርቲ ውስጥ እንዲሳተፍ እያደረጉ እከሌ የሚባል ፓርቲ መጣ የሚባል ነገር እንስራ ሲባል ከብሔራዊ መረጃና ደህንነት ሰዎች ጋር መስፍን አርአያ እየሰራ ነው። ማማለል፣ ማስከዳት፣ ከፓርቲ 2 ሰው 3 ሰው መግዛት፣ ይሄን ነው እያደረገ ያለው ይሄ ሰውዬ። እና በዚህ ዕድሜው ምን ለማትረፍ ነው እንደዚህ አይነት ነገር ውስጥ ገብቶ የሚጨመላለቀው የሚቦካው? ፍጹም ግልጽ አይደለም። ለማንኛውም ግን መጀመሪያ እንዳመላካች ያነሳ ነው 8 የተለያዩ ምንድነው አጀንዳዎች አሉን አሉ። የ8ቱን አጀንዳ ጉዳይና አብይ የትኞቹን እንዴት መቼ ወስኖ ትእዛዝ እንደሰጠ ነገርናችሁ አይደል? ይሄንን ከጨረስን በኋላ እንግዲህ እውነታውን እናንተ አድማጮች ተከታተላችሁናል ብዬ አስባለሁ። 8 አጀንዳዎች አሉአልን። እኛ 8ቱን አጀንዳዎች የትኞቹ ናቸው የሚለውን ዘረዘርን። 8ቱን አጀንዳዎች የዘረዘርናቸውን 8ቱን አጀንዳዎች ለውይይት ከመቅረባቸው በፊት የትኛው ላይ ምን አይነት ውሳኔ እንደወሰነ አብይ አህመድ ደግሞ ነገርናችሁ። በዚህ ተጋለጡ። ቀጥሎ ይሄው መስፍን አርአያ የሚባል ካድሬ በአዳራሽ ውስጥ ሁሉን ነገር በ8ቱ አጀንዳ ላይ እንደሚወስኑ አድርጎ ሲናገር የነበረ አብይ ወስኖ የሰጣቸውና ያልሰጣቸው የሚለው መጋለጡን ሲያረጋግጥ አብይ አህመድ መጥቶ በአዳራሽ ውስጥ አይወሰንም አለ። ሐሳብ ቀየሩ እንደገና። ለምን? አብይ የወሰነ ውሳኔ እንደተሰጣቸው ነገሩ ሲጋለጥ በአዳራሽ የሚወሰን ነገር የለም፣ የህገ መንግስት ጉዳይ በህዝበ ውሳኔ ነው የሚወሰነው ወዘተረፈ ተባለ። ማርክ ማይወርድ አብይ አህመድ እድሜ ከተሰጠው የትኛውም ህዝበ ውሳኔ ምናምን የሚባል የለም። ወደ ቀጣዩ እናልፋለን። ህወሓት ይፋ ያደረገው የትብብርና የጦርነት ዝግጅት ጉዳይ በተመለከተ የተወሰኑ ነገሮች እናንሳ። ደብረጽዮን ገብረ ሚካኤል የፌዴራል መንግስት ይለዋል በትግራይ ላይ ጥሎታል ያለውን የከበባ ሁኔታ በተመለከተ ነው የተናገረው። ደብረጽዮን ባደረገው ንግግር ትንሽ ለየት ያለ በትግራይ በኩል የተጠናከረ አቋማቸውን ይፋ ያደረጉበት ንግግር ነው ማለት ይቻላል። ከመቀሌ ከተማ ነዋሪዎች ጋር በተደረገ ውይይት ላይ ነው ዶክተር ደብረጽዮን ንግግር ያደረገው። በዚህ ንግግሩ 2 በጣም ቁልፍ ጉዳዮች አንስቷል። አንደኛው ከበባ ለመስበር የሚያስችል አስተማማኝ ጉልበት ገንብተናል፣ የውጭ ኃይሎች አጋርነትም በከፍተኛ ሁኔታ አጠናክረናል ነው ያለው። በአንድ በኩል የከበባ መኖሩን ነገር ግን ደግሞ ከበባውን ለመስበር የሚያስችል ይሄንን ከበባ ለመቀልበስ የሚያስችል በቂ አቅም ገንብተናል የሚል ነው። ከዚያ ባሻገር ግን ትብብርን በተመለከተ ደግሞ የውስጥ ትብብርን በተመለከተ ኢንተርናል አፌርን በተመለከተ ይሄ ነው የሚለው ነገር የገለጸው ባይኖርም የውጭ አጋሮች በሚል ግን
የገለጸው የውጭ አጋሮች ጋር ግልጽ የሆነ ትብብር አለ ወይም አቅም መስርተናል ነው የሚለው። የውጭ አጋሮች መኖራቸው መሳተፋቸው በጣም ወሳኝ ነገር አድርጓል የሚል ነገር አንስቷልና እነዚህ የውጭ አጋሮች እነማን ናቸው የሚለውን አልገለጸም። በኮመን ሰንስ ነገሩን እንረዳለን። ቀደም ሲልም ሲባል የቆየ እንደሆነ ይታወቃል። በጣም ነገሩን የበለጠ ሰፋ አድርገን ጊዜ ሰጥተን እንድንተነትነው የሚያስገድድ ግን ርዕሰ ጉዳዩ ላይ ተያያዥ አድርጌ ያቀረብኳቸው ነገሮች አሉ። ህወሓት ይፋ ያደረገው የትብብር አቋም አለ። የትብብር አቋሙ የውስጡን አልገለጸም። የውጭ አካላት ጋር ወይም ከውጭ አገር መንግስታት ጋር ወይም ወሬቨር ድርጅቶች ጋር ግን ግንኙነት እንዳለው ይፋ አድርጓል። ይሄ የሚያሳየው የፌዴራል አገዛዝ ነኝ የሚለው አብይ አህመድ ከፈለገው ኃይል ጋር ተጣምሮ ሊያደርስ የሚችለውን ጉዳት ከፈለግነው የትኛውም አካል ጋር ተጣምረን ራሳችን እንከላከላለን በሚል የተገለጸ ነው። የአማራ ህዝብ የህልውና ትግል የሚመሩ አካላትን ስንል የነበረው ይህንን ነው። አገዛዙ አሁን እንዳያችሁት አይነት የጥፋት አጀንዳውን ይዞ ሲመጣና እንደዚህ ያለ ህዝብ ላይ የቢኤም በምታዩት ደረጃ ሲወረውር መዓት ድሮኖችን ሲያፈላ ይሄንን የሚከላከል የሚመክትና የሚቋቋም ኃይል የማሰባሰብ አጋር የማሰባሰብ ስራ ላይ ብርቱ ስራ መስራት ይጠይቃል የሚል ስናነሳ ነበረ። የአገር ብሔራዊ ጥቅም ኮምፕሮማይዝ ሳይደረግ ኦህዴድ የሚሸረችረውና የሚሸጠውን የአገር ብሔራዊ ጥቅም እያልን አይደለም። የአገር ብሔራዊ ጥቅም ስንል ምን እንደሆነ ግልጽ ነው። ከዛ ውጪ የአማራ ህዝብ ለህልውና ትግል የተነሳባቸው መሰረታዊ አጀንዳዎች እስካልተሸራረፉ ድረስ በአሁኑ ወቅት ኃይል ወይም ለማሰባሰብ የሚደረጉ ጥረቶች የምርጫ ጉዳይ ሳይሆኑ አስገዳጅ እየሆኑ መጥተዋል። ይሄ ማለት ኃይል ማሰባሰብ ራስን ማጠናከር ማለት የኢትዮጵያን ሉዓላዊነት፣ አንድነት፣ የግዛት ምናምን አስጠብቃለሁ ከሚል አካል የሚጠበቅ ነው። ነገር ግን ቅድም እንዳልኩት የኢትዮጵያ የግዛት ለድርድር አይቀርብም የሚል አካል በሁሉም አቅጣጫ ካሉ ኢትዮጵያውያን ጋር መተባበር፣ ኮዙን ማስረዳት፣ የጋራ ቢቻል ተጣምረው ባይቻል ደግሞ ሁሉም በየፊናው የሚያደርገውን ጠንካራ ትግል አቀናጅቶ በመጨረሻ ግን እንደተባለው ለዓላማ ለትግል የተነሱበትን ዓላማ አሳክቶ መገኘት ላይ ጠንካራ መሆንን የሚጠይቅ ነው። ሰው የውስጡን ይፋ አላደረጉም እነ ደብረጽዮን፣ የውጩን ግን ይፋ አድርገዋል። ተያይዞ መታየት ያለበት ያልኩት የኤርትራና የአሜሪካ የካይሮ ቀጠሮውን በተመለከተ ያለውን በዚህ ወቅት ከውጭ ሀገራት ጋር ወይም አጋራች ጋር ግንኙነት መስርተናል ብሎ ዶክተር ደብረጽዮን ይፋ ባደረገበት በዚሁ በተመሳሳይ ጊዜ ካይሮ ላይ በአፍሪካና በአረብ ሀገራት የአሜሪካ ከፍተኛ አማካሪ ማሱድ ብሎውስ ካይሮ ውስጥ ከኡስማን ሳላህ የኤርትራ ውጭ ጉዳይ ሚኒስትር ጋር ተገናኝተው በአሜሪካና በኤርትራ ግንኙነት ጉዳይ እንዲሁም በቀጠናዊ ጉዳዮች ላይ ምክክር አድርገዋል። ኤርትራና አሜሪካ ግን የተገናኙት ካይሮ ላይ፣ ይሄም ራሱ ሌላ ራሱን የቻለ የሁኔታ ትንታኔ ሊሰራበት የሚገባ ጉዳይ ነው። የዶናልድ ትራምፕ አስተዳደር የአብይ አህመድ አገዛዝ እየተከተለ ያለው ፖሊሲ በቀጠናው ቀውስ የሚያመጣ መሆኑን ከዚህ በፊት ሲገልጽ በተለይ ከግብፅ አንጻር ያነሳሳቸው ነገሮች ነበሩ። መልእክተኛው ካይሮ መሆናቸው የቀጠናውን ጉዳይ የሚከታተሉት የአሜሪካው ከፍተኛ አማካሪ ከዛ ከኤርትራ ውጭ ጉዳይ ጋር መገናኘታቸው የተገናኙት ካይሮ መሆኑና መምከሩ ቀጠናው ላይ እየተፈጠረ ካለው ውጥረት አንጻር ነገሮች ወደ ምን እያመሩ ነው የሚለውን በጥንቃቄ እንዲታይ ያደርጋል። በዚህ ውስጥ ሲግኒፊካንት ፓወር ሆነ ማለት ወሳኝ አቅም ሆነ መታየት ካልቻልክ ትርጉም የለው። በዚህ ወቅት ወሳኝ አቅም ያለው በቀጠና ውስጥ ሆኖ መታየት ወይም መገኘት ትልቅ ሚና አለው። የአብይ እልህ አስጨራሽ ጦርነትና ውጊያ ጦርነቱን አሸንፋለሁ ብሎ እንዳልሆነ ግልጽ ነው። ግን ሲግኒፊካንት በሆነ ሁኔታ ጎጃምን አዳክማለሁ ብሎ ያለው የገባው በፕሮፓጋንዳም በወታደርም አዳክማለሁ ብሎ ዘሎ የገባው ለምን እንደሆነ ግልጽ ነው።
በነገራችን ላይ ለምን በተለየ ሁኔታ ጎጃም አተኮረ ካላችሁ ብላክ ኤንድ ዋይት እንነጋገር የመስሏቸው ማለት ነው። ከራያ ጋር በተያያዘ በትግራይና በቤተ አማራ ወሎ መካከል ቅራኔ ለመፍጠር እና ወደ ውጊያ ለማስገባት ቀላል ነው ብለው ነው ወዴዶች የገመገሙት። ከወልቃይት ጋር በተያያዘ በጎንደርና በትግራይ መካከል ቅራኔ በቀላሉ ጦርነት መክፈት የሚቻልበት እድል አለ። አማራውን በጎንደርና በራያ በኩል ከትግራይ ጋር እንዲዋጋ እናደርገዋለን የሚል ካልኩሌሽን አላቸው። ለዚያ ነው ጎጃም ከሄደ በኋላ ምስራቅና ምዕራብ ጎጃም ብሎ ለሁለት ከፈላቸው። አንድ በሉ ምስራቅና ምዕራብ ጎጃም ብሎ ለሁለት ከፈለ። ለሁለት ከፍሎ በፕሮፓጋንዳውን ከነዛ በኋላ ቀጥሎ ምንድን ነው ያለው? በምስራቅና ምዕራብ ጎጃም ካወራ በኋላ የምስራቅ ጎጃም ሚና ወለጋንና ቤተ አማራ ወሎን ማገናኘት ነዋል። አያችሁት እንዴት ሊጫወት እንደፈለገ አብይ አህመድ። ይሄንን የኦህዴድ ውዳቂ ፖለቲካ ትርጉም አልባ ማድረግ ያስፈልጋል ማለት ነው። ሸዋ እንደምታውቁት ነው። ደራ ላይ በየቀኑ ነው የዘር ፍጅት የሚፈጽሙት ኦህዴዶች። ከ10 ጊዜ በላይ እናጣየ እነ ጀዋሃን አቃጥለዋል። ደብረ ብርሃን ላይ ነው አማራውን የምንወስነው የሚል አቋም አላቸው። በምንድነው ስሙ በአውራ ጎዳና በኩል ሰፊ ግዛት ወስደው ታፔላ እንደተከሉ ታውቃላችሁ። ግን አማራው በወልቃይትና በራያ ጉዳይ ብቻ ተጠምዶ ከትግሬ ጋር ይዋጋ የሚል አቋም ነው ያላቸው። የአማራው መሰረታዊ አቋም ደግሞ ግልጽ ሆኗል። በወልቃይትና በራያ መካከል፣ በጠለምትና በመተከል፣ በፓዊና በደራ መካከል ለአማራ የህልውና ትግል አንዱም ከሌላኛው በስንዝር አይበላለጡም። ወልቃይት ቀይ መስመር ነው የሚል አማራ ቤኒሻንጉል ላይ ያለው መተከልም ፓዊም ደራም የአዲስ አበባ ጉዳይም በነገራችን ላይ እነዚህ በሙሉ ወይም ጠለምትና ራያ ሁሉም የአማራ ህዝብ የህልውና የወሰንና የማንነት ጥያቄ ያነሳባቸው ቦታዎች በአጠቃላይ በአገር አቀፍ ደረጃ ስርዓት ለውጦ ማዕቀፍ አውጥቶ ሊፈታቸው የሚገቡ ጉዳዮች ናቸው። አቋም ነው። የወልቃይትን ጉዳይ መተማ ላይ አትፈታውም፣ ወይም ጎንደር ከተማ ላይ አትፈታውም። የወልቃይት ጉዳይ አዲስ አበባ ላይ ነው የሚፈታው። ስርዓታዊ ለውጥ በማምጣት ነው የሚለው ቋሚ መሰረታዊ አቋም። የመተከልና የፓዊን ጉዳይ ባህር ዳር ላይ አትፈታውም፣ የምትፈታው አዲስ አበባ ላይ። የራያ የጠለምት ጉዳይ የደራ ጉዳይ ልትፈታው የምትችለው አዲስ አበባ ላይ ነው። በኢትዮጵያ ውስጥ የኦህዴድ አገዛዝ ሲያከትምለትና ስርዓታዊ ለውጥ ሲመጣ ነው። ልክ አማራ ጥያቄ እንዳለው ሌሎች ጥያቄ ያላቸውና በአጎራባች ከየክልሉ ጋር ያሉ ግጭቶች በአጠቃላይ ሳይንሳዊ በሆነ መንገድ ኢትዮጵያ ውስጥ ግጭት እንዲያከትም ለማድረግ የሚያስችል አዲስ ሐሳብ ይዞ መምጣት ያስፈልጋል። የፌዴራል ስርዓት የ1983 የፌዴራል ስርዓት ውድቀቱ መገለጫው አንዱ እንዲህ ያለ ቀውስ በአገሪቷ ውስጥ ማስከተሉ ነው። ስለዚህ ለአንዴና ለመጨረሻ ጊዜ እንዲያበቃ አድርጎ መስራት ያስፈልጋል የሚለውን ለማንሳት ያክል ነው። አድማጮች ከዚህ በላይ አልሄድም። እዚህ ጋር ፕሮግራማችንን እንቋጭና የነገ ሰው ይበለም ብለን ለመሰነባበት ግን እንደምታውቁት ሰኞ፣ ሮብና አርብ ሁልጊዜም የትንታኔ ፕሮግራም ስላለ የትንታኔ ፕሮግራሙን እንከታተላለን። እሱን አብራችሁን ተከታተሉ። እኔ ከወዲሁ ልሰናበት። የትንታኔ ፕሮግራሙ ይቀጥላል። ፈጣሪ ፈቅዶ የነገ ሰው ካለን ነገ ደግሞ እንደሱ ፍቃድ እንገናኛለን። የዛሬን በዚሁ አብቅተን ወደ ትንታኔው እንሸጋገራለን። ትንታኔውን ተከታተሉ።